ለምን ይፋ አይታወቁም? መሰለን እነ ካሊድ ፋውንዴሽን ይሏቸዋሉ። ብዙ የተፈናቀሉ አሉ። እንደዛ ታውቆ ለምን አይሰጥም? እኔ ፈልጌ አይደለም፣ ግን ብዙ እህቶቻችን እየተበሉ ነው ብዬ ትናንት ራስ ኦንላይን ላይ እንዴት ተሸፉናችሁ በእስልምና እንዴት እንደዚህ ዲሆቹን የሸገረው ሰው የጨነቀው ሰው ይከፍላሉ። ደግሞ 40 ቀን ድረስ ይሏቸዋል። 40 ቀን ድረስ ያቺት ምንም ጭንቀቷ የሚቀንስም ነገር የለም የሚጨምርም ነገር የለም ያው ናት። ግን ያ ገንዘብ ደግሞ ወይ ለቤተሰቡ አረዱ ወይንም ይሄንን ነገር እንደ ውስታዝ ሆነ ሰው ቢያስተላልፍና እንደ ዲሃ ደግሞ ተጨንቀጡ የበለጠ ሌላ ጭንቀት እየከፈሉ ስንት የሚከስሯሉ። እንደው ይሄ ትክክል ነው ወይ አይደለም ወይ ብላችሁ ብትናገሩልን ጥሩ ነበረ። ለሙስሊም ለስደተኞች እህቶቻችን እኔ በራሴ አላምንበትም፣ ግን ኡስታዝ ተናግሬያለሁ። እኔ በራሴ ተናግሬያለሁ። ቪዲዮ ሰርቻለሁ፣ ማየት ትችላላችሁ። እንደዚህ አንዲት እህት 48,000 ተበልታ ማለት ነው። ወከዛሊክ ሌላም እንደዚሁ 11,000 ሌሎችም 12,000 የተበሉ የጻፉልኛሉ ማለት ነው። ስለዚህ አትበሉ እናንተ ታመማችሁ፣ በቃ በአካባቢያችሁ ባለ ሰው ከቻላችሁ ራሳችሁ ሩቅ ያድርጉ፣ ካልቻላችሁ ደግሞ በአካባቢያችሁ ያለ ሰው በአቂዳው በሚንሃጁ ታማኝ የሆነ ሰው ባለበት ያንን ነገር ወይም ደግሞ በቁርአን በሐዲስ የመጡ መድኃኒቶችን ከሩቅያ ጋር የተያያዙ እነዛን መጠቀም ልክ እንደ ማር፣ ጥቁር አዝሙድ፣ ዘይቱን፣ ቀበርቾ ምናምን እንደዛ አይነት ቁርቁራ እንደዛ አይነቶችን ማለት ነው እንጂ ከዛ ውጪ አይደለም። ሙስሊሞች ቄሶች ራሱ እየበሏችሁ ነው። ጠንቋዎች እየበሏችሁ ነው። ታዋቂ የሆኑ ኡስታዞችን ፊት ለፊት እንትን ይላሉ ይለጥፉና ይሄ ነው በሱ ቪዲዮ ይሰራሉ፣ ቁጥራቸውን ያስቀምጣሉ። በኢሞ ወይም በዋትስአፕ በሄዳችሁ ስታናገሯቸው እነርሱ ፎቶና የእናታቸውን ስም ነው የሚጠይቋቸው። ከዛ በኋላ ድግምት ነው የሚደግሙባችሁ። እምቢ ብትሉ አንከፍልም ብትሉ እንኳን ይደግሙባችኋል። እነሱ ምንድን አደረጉ? እነዚህ አንደኛ ፊታቸውን ተሸፍነው ሙስሊሞች ናቸው። የሆነ ቁርአንም ይሞክራሉ። እኔ ደግሞ ትክክለኛ አላህን የሚፈራ ከሆነ ገንዘብስ ለምንድን ነው የሚቀበለው? ትክክለኛ ለስደተኛ አሳቢ ከሆኑ ይሄንንስ ስንት ዲሃ ስንት ምስኪን 41 ድረስ ነው ደግሞ ይሏቸዋል። 10,000 ይሏቸዋል። ከዛ አልተወሹም ያስጨምሯቸዋል። እኔ ትናንት በኦንላይን የሚቀሩት ይቀራሉ። ዚክር በቴሌግራም ነው። በቴሌግራም ሊንክ ብቻ ነው የሚላክላቸው። ሊንክ ነው ያሉት። እኔ ታመም ያለሁኝ ብዬ ገብቼ ነው ትናንት ያስገቡኝ። ከዛ ተጣላን፣ አስወጡኝ፣ መልሰው አስገቡኝ። ተረጋጊ ያሉኝ። እኔ መረጋጋት አይደለም ትክክለኛ የትም ተሆነ በድብቅ ለምን ይረዳል? ወቅፍ ነው የምታደርገው። ወቅፍ እማን ላይ ነው? ለምን አይታወቅም? እንዴ ሸራቸውን እኮ ነው ተሸፍናችሁ በእስልምና እየነገዳችሁ አልኩ። ብሎክ አደረጉ። በኋላ ትናንትና ኡስታዝ ብፈልግ አጣሁ። ጠዋት ላይ ነበር። በቃ ኦንላይን ላይ ቁጭ ብለው ስብሰባቸው ይሄ ነው። ግን ስደተኛው ደግሞ የሚያለቅሱ አሉ፣ የተሸገሩ አሉ። በጣም እንደ ችግራቸው ይመስላችኋል። ዝጋ ይሰበኳቸዋል። አንደኛዋ ደግሞ የኑሮ ያንጣሪ ችግር ያንጣር ነው እንጂ አሁንም አልዲያንኩም እከፍላለሁ። ብቻ ብዙ ጣጣ አለ። ለዘዝህ ለድሆቹ እንደው መልእክት ብታስተላልፉላቸው ባይበሉ ወይንም ደግሞ መስጊድ ላይ ቢሰጡ ወይ ቁርአን ገዝተው ቢሰጡ ስንሞት እንኳን ጥቅም አለን፣ ሌላው ቢቀር ማለት ነው። እና ይሄን ብታስተላልፉ አንደኛ ታላህ መንገድ የሚያወጣ መንገድ ይመስለኛል እንደራሲ። እዚህ ጋር ላይ አንደኛ ይሄ እንደው ሰው ሩቅያ እንኳን ቢባል በዛ አይነት መልኩ አልተገኘም። በርቀት መቅራት አልተገኘም። ቢድዓ ነው። ንሽክ ፈብዛን ተናግረዋል። ወከዛሊክ የሆነ ዚክር ነው የሚሰጧቸው። በዛ አይነት መልኩ አልተገኘም። እንደዛ አድርጉ እንዴ! ያማ ምን አስከፈለው? ሰው ዚክር ማድረግ በራስሽ ላይ ሩቅያ ማድረግ የምትችይ ከሆነ ምን አስከፈለሽ? 10,000 20,000 ሪያል ማለት ነው እኮ። ስለዚህ ለየቲም ነው የሚገባው ለእንትን ነው የሚገባው እያሉ ማታለሊያ ነው። አትበሉ ነው። እነዚህ የቀልብ ዶክተር የሚባሉት አታላይ ሌቦች ናቸው። የቀልብ ዶክተር የሚባልስ አለ ወይ ነው? የቀልብ ዶክተር አላህ እኔ ታመንኩበት አላህን እኔ ሰግጄ አላህን ብለም ያ አላህ ሊያክመኝ ይችላል በኩኑ ማለት ነው። ባይበሉ
በቃ ይሄንን ተላልፉላቸው። አንዳንድ የተበሉም የሚያለቅሱ አሉ። ምንም ነገር ቅያ ቤተሰብ እዛ ተጣልቶ ያ ቤተሰብሽ ደህና ይሆናል ተደግሞበት ነው። ይሄ ጥንቁልና አይደለም ወይ? ሽርክስ አይሆንም ወይ? ብቻ ይሄ ብቻ ነው ግራ ያጋባኝ ነገር። እነሱ ምን አሳወቃቸው? ይደገምበት አይደገምበት ምን አሳወቃቸውና ነው አሳሳ ግራ ያጋባኝ ዓለም الغيب الا الله يرقنقት የሚያውቀው አላህ ነው። ስለዚህ አላየሃል ለማንኛውም ነገር ምንድነው እናንተ በዛ አይነት መልኩ ከታመማችሁ እህቶችም ሆናችሁ ወንድሞች መጣር ያለባችሁ አላህ በፈቀደው መልኩ መሆን አለበት ነው። አላህ በፈቀደው መልኩ ብቻና ብቻ መሆን አለበት። ያም ለበራሳችሁ ላይ ሩቅያ ማድረግ የምትችሉ ከሆነ በራሳችሁ ላይ ማድረግ የማትችሉ ከሆነ የሚከለክላችሁ ከሆነ በሚንሃጁ በአቅዳው ታማኝ የሆነ ሰው ባለበት እንዲቀራላችሁና ባህላዊ መድኃኒት እንዲሰጣችሁ ሩቅያ ተደርጎ በዛ አይነት መልኩ እንትን ባሉ እዛ ላይ እንደዚህ ከሆነ መክፈል ይቻላል አይቻልም? ይቻላልም ያሉ አሉ፣ አይቻልም ያሉ አሉ። ግን የነብዩ ሰሃቦች ጁዕላ ስለተቀበሉ ይቻላል የሚለው ነው የሚያመዝኑት። አዲ ችግር የለውም። ከዛ ውጭ ግን እኔ ዶክተር የቀልብ ዶክተር ነኝ ምንድነኝ ይሄ ምናምን የሚሰራ ነገር አይደለም። አትታለሉ ነው፣ አትበሉ። ገንዘባችሁን ያዙ። ተበሽታውም ሳትድኑ ከገንዘባችሁም ውጭ ሆናችሁ። ስለዚህ ከሁለቱም ውጭ ነው የምትሆኑት ማለት ነው። በበሽታ ላይ በሽታ ነው እንደው የምትገዙት። በተለይ እነዛኞቹ ጠንቋይ የሆኑት ማለት ነው። እነዚህኞቹ አጭበርባሪ ሌቦች ናቸው። የቀልብ ዶክተር የሚባሉት ሙስሊሞች ይመስሉኛል። ስለዚህ ሲነቃባቸው ለየቲሞች ነው ለምንድን ነው ገቢ የሚሆነው? ምንድነው ወቅፍ ነው የሚሆነው። ወቅፍ ለጠይብ እነዛ የቲሞች ለምን አይታይም? ሰደቃ ሲሰጥ እየተወራ አይሰጥም። እርግጣውም እንደዛም አለ። ግን ቢሆንም የቲም እናት አባት አልባ ይሆናል። እርግጥ እነዚህን የቲሞች እርዱ እየተባለ ጭማሪ ሊሰጥ ይችላል። እናንተ መርዳት አንድ ሰው መርዳት ካለበት ስንት በአካባቢው ስንት የቲሞች አሉ፣ ስንት ድሃዎች አሉ፣ ስንት አዛውንቶች አሉ። እነዛ መርዳት ይችላል። ቀልቡም መጥመኢን ይሆናል። ስለዚህ እዛ ጋር ላይ የት ቦታ ይወደቅ የማያውቅበት ቦታ ላይ እንትን ማለት የለበትም። ይሄ ማታለያ የሚጠቀሙት እንትን ነው፣ ሊነቃባቸው ሲል ነው ወደዛ የሚያዞሩት ማለት ነው። ስለዚህ ጥንቃቄ አድርጉ ነው ኢንሻአላህ። ጀዛከላሁ ኸይር። ይሄ ነው የራሳችሁን ህይወት አታስተካክሉ፣ ሌላ እንትን ውስጥ እንትን አትበሉ። ኧረ ብዙ ለቤተሰብ ስንት ችግር በችግር ላይ እያለ ሌላ ችግር እኮ ይሄ ብቻ ነው። ሀታ ቤተሰብም ቢሆን የራሳችሁን ህይወት ማስተካከል መቻል አለባችሁ። ቤተሰብም ቢሆን አትርዱ አይደለም፣ ርዱ፣ ግን በአግባቡ መሆን አለበት። ስለዚህ ነገር ስትሄዱ ሰው የሚያደርጋችሁ ገንዘባችሁ ነው። አገር ቤት ታውቃላችሁ፣ ሁሉ ነገር የኑሮ ውድነቱን ምናምን ታውቃላችሁ። ስለዚህ ላንቺ ስትሄጂ አገር ቤት በቃ በዋነኝነት ቤት ሊኖርሽ ይገባል። ከዛ ወረት ሊኖርሽ ይገባል። ሰው ሆነሽ የምትቀመጪው ዘመድሽም ባልሽም ወንድምሽም እህትሽም የሚሆንሽ እዚህ ጋር ቆጥበሽ ያኖርሻ ገንዘብ ነው። አልበለዚያ ሁሉም ይከዳሻል። እዛ ጋር ስም ያወጡልሻል። እንደውም መሳለቂያ ነው የምትሆነው። ሁለተኛ ሶስተኛ ስደት ነው የምትሄጂው። ጀዛከላሁም ኸይር። ይሄንን በተቻለ ደግሞ መልእክት አስተላልፉ ኡስታዝ። ባረከላሁ ፊክ። ኢንሻአላህ እህቶችም ተነጋገሩ ግሩፕ ላይ ምናምን ስትገናኙ ኢንሻአላህ እና ገንዘባችሁን በዚህ አይነት መልኩ አትበሉ። ወአለይኩም ሰላም ወራህመቱላህ። እሺ እኔ ጥያቄ ነበረኝ ኡስታዝ። መርሐባ። ጥያቄ ማለት ነው አንድ ሰው ማለት ያው ሸሪዓ የፈቀደው ነው፣ ሸሪዓውን እንትን አይደለም። ግን ባልና ሚስት ተተጋባ በኋላ ሁለተኛና ሶስተኛ የሚፈልገው ለምን ነው የሚፈልገው? ስለማይወዳት ነው ብዬ ነው የማስበው። እኔን የሚወደኝ ከሆነ ሌላ ሴት እንዴት ሊመኝ ይችላል? ስለዚህ ማለት በቂ ነገር ካለው ሚስቱን ማስተዳደር ይችላል የሚለው ለእኔ ደርቦ ደራርቦ ለምን አያስደስተኝም? ያ ባሌ ማለት ነው ማለት ሊሄድ የምፈቅድበት መንገድ ይኖረኛል።
ማለት አንድ ጥያቄ ልጠይቅሽ እዚህ ጋር ላይ ጠይቅ። እኔን ስለማይወደኝ ነው ያልሽው ማለት ነው። እኔ እንደዛ ብዬ ነው የማስበው እውነት። እሺ አንቺ አባትና እናትሽን ተወጃቸዋለሽ? እኔ በጣም ነው የምወዳቸው። እንዴት አልወዳቸውም? ሌላ አባትና እናት ላደርግ አልችልም ከእናትና አባቴ ውጭ። እሺ 5 ልጆች ቢኖርሽ 5ቶቹንም ተወጃቸዋለሽ እንዴ? አዎ። እንዴት ነው የማልወዳቸው? ልጅ 4 ሚስት ቢኖረው 4ቱንም ይወዳል ማለት ነው። ሚስቶቹ ናቸው እሱ 4 ሚስት ቢኖር ማለት አላላላ። እኔ ለምሳሌ ሌላ ወንድ ነው አሁን ባሌን ባል አለኝና ባሌ ሌላ ወንድ ነው ወንድ መስሎ አይታየኝም። ለምን እኛስ እንደዛ መስለን አንታያቸውም? ማለት ሊሆነ በቂ ነገር ሊኖረው ይችላል። ያን በቂ ነገር ለኔ ደርቦ ደራርቦ ያስደስተኝ። ሐቁንም እወጣለሁ ከሆነ ባሌን የማከብረው ከሆነ ባሌ የሚለውን ደም የምጠብቅለት ከሆነ ሊሄድ አይቻልም። ግን እኔ መውለድ የማልችል ከሆነ ሐቁንም የማልጠብቅለት ከሆነ እኔ ራሴ አግባልለው ይችላል። ይሄንን መቋቋም የምትችል ከሆነች ባሏን የምትንከባከብ ከሆነች ለምን ሌላ ሴት ያይብናል ነው ኖ። እዚህ ጋር ላይ እንግዲህ አሁን አዳምጪኝ፣ እኔ አዳምጭሻለሁ። ባረከላሁ ፊኪ። ቅድም ላይ በጥያቄ መልኩ መልስ የተሰጠሽ ይመስለኛል። አንቺ 5 ልጆች ቢኖርሽ 5ቶቹንም ተወጃቸዋለሽ። ስለዚህ አንድ ሰው 3 ሚስት ወይም ደግሞ 4 ሚስት ቢኖረው አንዷን ስለጠላት ብቻ አይደለም የሚያገባው፣ ሁላቸውንም ይወዳል ማለት ነው። ልክ አባትና እናትሽ እንደምትወጂው ልጆችሽ እንደምትወጂው እሱ ሚስቶቹን ይወዳል፣ አንቺንም ይወድሻል፣ ያችንም ያገባትንም ይወዳል። ሌላኛው እኔን ደጋግሞ እንትን ብሎ ማስደሰት አለበት ብለሽ ስትይ አሁን መሰለን ይሄ ግዴታዊ አይደለም፣ ሱና ነው። መስፈርቱን ካሟላ ነው ከአንድም 2ም 3ም 4 ድረስ ሊያገባ የሚችለው ማለት ነው። ገባሽ? እና ያ ነገር እስልምና ፍትሃዊ ነው። ወንድ ልጅ በጦርነት ይሞታል፣ በአስተዳደግም አነስተኛ ነው፣ ተንጓደ ነው የሚያድገው። በአወላለድም ራሱ ስታዩ 7 ልጅ እያለ አንድ ወንድ ልጅ ራሱ የሌለበት ቤት ሞልቷል እንበልና 5 ሚሊዮን ሴት ልጆች አሉ ቢባል 1 ሚሊዮን ወንዶች አሉ። እንደው በሀገራችን እንኳን እንሄድና 200 የሚሆነው የማስተዳደር ችሎታ የለውም፣ ማግባት አይችልም። እንግዲያውስ እንዲህም እያለ ነው የሚኖረው። 200 የሚሆነው ደግሞ እንደዚሁ አቅሙ አይፈቅድም። አካለ ስንኩል ሊሆን ይችላል፣ አቅሙ የማይፈቅድ ሊሆን ይችላል። ስንት ቀረ? 500 ሺህ ነው ምናምን ማለት ነው። አቅማቸው የሚፈቅድ የሚያገቡ ሀብት ያላቸው። ስለዚህ እነዛ 5 ሚሊዮን ሴት ወዴት መግባት አለባቸው? እንዳንቸው አግብተው እኔ ምን አገባኝ? እኔ ባለት ተካፈል ነው እንደምመጣው የራሷ ጉዳይ ነው እንዴ? እኔ ባሌን አልፈቅድም። አሁን አዳምጪ፣ ጠይቅ። አንቺ ፈቀርሽ አልፈቀርሽ አይደለም። እዚህ ጋር ላይ አንቺ ምንም እንትን መብት የለሽም። አላህ Subhanahu Wa Ta'ala እሱ ሸርጡን የሚያሟላ ከሆነ አንድን ወንድ ልጅ ብቁ አድርጎ ፈጥሮታል። ገባሽ? ስለዚህ ፍታይ ማለት ነው። ብፈታ አላህ ሐራም ያደርግብኛል። ታየ እዛሽ ጋር ይሄድ እኔ መፈታት ነው ያለኝ እድል። ለምንድነው በእኔ ላይ ያቺ ቁማ ስለቀረች እኔ ባሌን አልፈቅድለትም። እኔ ሸሪዓውን ስለምቀና አሁን እኔ ለባሌ መቼም ቢሆን አልፈቅድለትም። መፈታት ነው ያለኝ እድል። አላህ ምን ይለኛል? በዚህ ነገር ይጠይቀኛል ወይ ነው። አሁን እኔ ባሌ ወደፊት ላገባ ነው ቢለኝ እኔ እፈታለሁ እንጂ አልኖርም። ለምን እንዴ? ባሌ ለማንም ሊሆን አይችልም። ለኔ ብቻ ነው መሆን ያለበት፣ በእኔ ሐሳብ ማለት ነው። በራስሽ ሐሳብ ነው እንጂ ያንቺ ባልሽ ለአራት ነው በቃ። አላህ ብቁነት ካለው ማለት ነው። ብቁነት ካለው መስፈርቱን የሚያሟላ ከሆነ አካላዊም በገንዘብም በሁሉም ፍትሃዊ ሆኖ የሚያስተዳድር እስከሆነ ድረስ ያንቺ ባል ለአራት ነው። እኔ በቃ ማለት ነው ማይህበ ለነፍሲሂ ሐታ ይህበ ለአኺ ብለዋል ነብዩ አለይሂ ሰላም። አንዳችሁ ኢማኑ ሙሉ አይሆንም ለራሱ የሚወደው ለወንድሙ እስካልወደደ ድረስ ለራስሽ የምትወጂውን ለእህትሽ መውደድ አለብሽ ማለት ነው። ኢማንሽ ናቅስ እንደሆነ ያስረዳል ማለት ነው። ስለዚህ ይሄ ዱንያ ሁልጊዜ አይደለም። ገባሽ? ሙምኪን ማለት በሚበላ ነገር በአንዳንድ ነገሮች የሰው ልጅ በሚበላ ነገርና ባለባበስ ነገር ልረዳ ትችላለሁ። ባሌን ግን ተካፋይ ብዬሄን ነው እኔ አልሰጥም። እና ግን ብፈታ ይሄ ነገር ወደፊት ይሄ ነገር ቢገጥመኝ ብፈታ ባሌ ቢያገባብኝ ማለት ይሄ ነገር በስታላህ ድረስ ያስጠይቀኛል ወይ?
ወይንም ደግሞ ላታገባ ብዬ ቃል ገብቻ ማግባት አለብኝ ወይ ነው? ቃል አስገብተሽው ከሆነ ካገባ መፈታት ትችያለሽ። ግን ቃል ካላስገባሽ ቃል እስካላስገባሽ ድረስ ያንቺን ሐቅሽን የሚያሟላ ከሆነ ፍታይ ማለት አትችይም። ምንም ምክንያት የለሽም፣ ሸሪዓዊ ምክንያት ማለት ነው። ሐቅሽን ካሟላ እንትን ካለ ያኔ ቆሎ አብልቶኝ እኔ ለኔ ብቻ ቢሆን ይሻለኛል እንዴ? ሐቄም ባይሞላልኝ እኔ ቆሎ አብልቶኝ ለኔ ብቻ ይሆን ባል እንጂ አንተ ይሄን ያክል ምንድነው እኔ እንደዚህ ቀናለሁ። ነው? ወላሂ በጣም ትልቅ እንዴ በባሌ በጣም ነው የምቀናው እኔ እና ማለት ይሄ ችግር በቃ እውነቴን ነው። እኔ ባሌን አልፈቅድም ምንም አያብላኝ። እኔ ባሌ ለኔ ብቻ ይሆን ብዬ ነው የምለው እኔ ማለት ነው። እኔ ስለማይወደኝ ነው ብዬ የምለው። ባሌ ሌላ በሴት የሚመኝብኝ በቃ እኔን ስለማይወደኝ ነው። ተልቡ ቢወደኝ ኑሮ ሌላ ሴት ሊመኝብኝም አይችልም። ይሄ ነው በቃ የኔ ማለት ነው። ግን ይቅርታ طيب ከሱ ተፈታሽ እንበል። ዝም ብለሽ ያረጀሽ እንደሆነ ልጅም ሳትወልጅ ምን ሳትይ ባል የቀረ እንደሆነ ነው ትገተሽዋለሽ። ሌላ ባል ሳገባ ይሄንን ገጠመኝ ነግሬው ሌላ ሚስት ላይ ያገባብኝ አገባለሁ። መቼም እሱ ስለፈታኝ ሌላ ላይ ያገባኝ አይቀርም። አልመጣ እንደሆነ ልትለምን ያ ረቢ አላህን እለምናለሁ ኢንሻአላህ ወላሂ አላህን እለምናለሁ። እሺ ሁለተኛው ጥያቄ ይቅርታ። እሺ በቃ ሁለተኛው ጥያቄ ምንድነው? የሆነች ጓደኛ ነበረችኝ ተወዳና 50 ብር አበደረችኝ እና ያንን 50 ብር ሳልመልስላት ቤት ቀይራ ሄደች። ቢያንስ 4 ዓመት 5 ዓመት ይሆናል። ይሄንን 50 ብር ማለት ለሚስኪን ብሰጠው ነው እንዴት ላድርገው? ያችን 50 ብር ማለት ነው። ሙስሊም ነች? አዎ ሙስሊም ነች። ካላገኘሽ ዘመዶቿን የማታውቂ ከሆነ አድራሻዋን ማግኘት የማትችይ ከሆነ ሶደቃ ነይተሽ ለሷ ስጭላት። የሷ ስም እንትን ብዬ ነው ወላ በቃ አስቤ ብቻ የሷ ገንዘብ እንደሆነ ለሚስኪን ልስጠው? ለሷ ሶደቃ ነይተሽ ስጭ እኮ። አሰጣጥ እንዴት ነው ማድረግ? በቃ እንደዛ አድርገሽ በእጅሽ እንደዛ አድርገሽ ሶደቃ ነይተሽ ስጭ። በእጅ ነው የምሰጠው። ለምሳሌ እሷን አስቤ ነው እና ስትሰጪ እኮ መጀመሪያውን አውቀሽዋል እኮ ለሷ ሶደቃ ብለሽ ነይተሽ እንደምትሰጪ። ነገር ግን እሷን ካገኘሻት እንደዚህ እኔ አንቺን ስላጣሁሽ ገንዘብሽን ሶደቃ ሰጥቼልሻለሁ አላገኛትም እሷን እንድመልስልሽ የምትፈልጊ ከሆነ ብርሽን መልስልሻለሁ ታለሽ። ሶደቃው ላንቺ ይሆናል። ገባሽ? አይ ሶደቃው ለኔ ይሁን ብለሽ የምትይ ከሆነ خلاص ሶደቃ እኔ ስላላገኘሁሽ አድራሻሽን ስላላገኘሁ በቃ ሶድቄልሻለሁ ብለሽ ትነግሪያታለሽ። በሌላ ሰዓት ታገኘሻት ማለት ነው። ምናልባት ማድራሻዋን ታገኘሽ። ባረከላሁ ፊክ መርሐባ። ሌላ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ልጠይቆት ነበር። እኔ የምሰራው ማዳም ቤት ነው። የአስሪ የባለቤቷ እናት እዚህ ይኖራሉ ከኛ ጋር እና እኔ ልጅ እጠብቃለሁ። ጓደኛዬ የምግብ ራት እና መጣችና በጠዋት እጅሽን ታጠቢ አለችኝ። በሳህን ውሃ ሞልታ መታ። ከዛ እሺ ብዬ አላሰብኩትም። ስራም ስለነበር ልጁም እያስቸገረኝ ስለሆነ ታጠብኩኝ። ከዛ ራሷም ታጠበች። ከዛ በኋላ ያንን ውሃ ጭንቅላቷን ከፍታ ታጠበችበት። የሚይዘውንም ልጅ አጠበች። ከዛ እኔ አላሰብኩትም። በቃ ለጓደኛዬ ስነግራት ምንድነው ይሄ ሽርክ ነው እንጂ እንደዚህ አይነት ነገር አጋጣሚ ሳላስበው ታጠብኩላት። ከዛ ታጠቢ አንቺ ስትለኝ እኔ አልታጠብም አልኳት። ከዛ ደግሞ በሚቀጥለው ደግሞ አሁን ደግሞ ጓደኛዬን ደግሞ እኔ ነገር ስነግራት ይሄ ነገር ሽርክ መሆን አለበት ተባባለንና ይሄ በእስልምና የማይፈቀድ ነገር ነው አለን። በሌላ ቀን ደግሞ ጓደኛዬን መልሳ ምግብ የምትሰራዋል እና እጅሽን ታጠቢ ብላ ውሃ ቀጥታ አምጥታ ታጠቢ አለች። አስተላ ጓደኛዬ ላ በቁርአን የለም ይሄ ስህር ነው እኔ አልታጠብም ብላ አለቻት። ከዛ እሱ እምቢ ስላለቻት መታ የምትተኛበት ክፍል መታ የምትለብሰውን ልብስ አጥባ በውሃው ማለት ነው እሷ አልታጠብም ባለች ውሃ ልብሷን አጥባ ጨምቃ ወስዳ፣ ሌላም ልጆች አሏት ጎረቤት ወስዳ ገላዋን ታጥባ በዛ ውሃ መጣችበት። ምንድነው ይሄ? ይኸውልሽ ባረከላሁ ፊኪ እዚህ ጋር ላይ አለማወቃችሁ ነው እንጂ ችግር የለውም። ይሄ ማለት ነብዩ አለይሂ ሰላቱ ወሰለም አልዐይኑ ሐቁን ብለዋል። አይን እውነት ነው ብለዋል። እና ይሄ አይን የሚባለው ነገር የሰው ልጅ ቀብር ያስገባል፣ ግመልን ደግሞ ግድር ያስገባል ያሉበት አለ።
ይህ ማለት ምንድነው? አንድ ሰው አይናቸው ሀር የሆነ ወይም ደግሞ እሱም የሆኑ ሰዎች አሉ። በእንትን መልኩ ሲያው በቃ ያንን ሰው ከነሱ ጋር በሽታ እንዲተላለፍ ያደርጋሉ። ማለት መተላለፍ ሳይሆን እንደዚህ በቃ አይን ታውቃላችሁ፣ ቡዳ የሚባል ነገር ማለት ነው። እና ይህ ደግሞ እውነታ ነው። ስለዚህ ሰው ሆን ብሎም አይደለም ያ ነገር በቃ ለህስደትም ብሎም ባይሆንም በቃ የአይን ሀር ያለበት የሆነ ሰው ያ ነገር ይሆናልና ስለዚህ ያ ነገር መሰለን አንቺ የሆነ ሰው ባይኑ ቡዳ እንትን ብሎሽ ከሆነ ውዱ አድርግ ይባላል። ውዱ አድርግ ይባላል። ውዱ አድርጎ በዛ መታጠብ እንትን ይላል። ከሚሳል ያኒ ሰሃቢ ሐጅ ላይ ያሉ ዑምራ ላይ ይሁን ሐጅ ላይ ይሁን ነው ገላውን ሲታጠብ አየውና ኧረ ይሄ ገላ በጣም ነው የሚያምረው ብሎ እንትን አለ። ማራይቱ مثل هذا ብሎ እንትን ሲል ወዳውን ወደቀ። ያ ሰሃቢ ወዳውን ወደቀ። ረሱል ጋር እንደዚህ አንዘፋስፈው ወሰዱት። ማተዝኑና ቢሂ ማንንም የምትጠረጥሩት አሏቸው ረሱል አለይሂ ሰላቱ ወሰላም። ፉላን አሉ። ከሌን ነው የምንጠረጥረው አሉ። አንጡት አሉና አንዳችሁ ወንድሙን ይገላልን? በል አሁን ታጠብና ውዱ አድርግና በል እንትን በላሉት። ከዛ በኋላ ታጠበ። ሷሐቢዩን ነው እንግዲህ አሁን እዚህ ጋር ላይ አይን እንትን ያለው ማለት ነው። ገባችሁ? ከዛ ታጠበ። ወዳውኑ ይሄንኛው ታጥቦ የተወሰነ እንትን ብሎ ሲታጠብ ወዳውኑ ነው የሻረው። ወዳውኑ ብድግ አለ እና ስለዚህ በዚህ አይነት መልኩ ይደረጋል ማለት ነው። ሰውየው የማይቆጣና እንትን የማይል ከሆነ ውዱ አድርግ ወይም እጅህን ታጠብ ተብሎ ከዛ ያንኛው ሰውዬ እንዲታጠብ ይደረጋል። ወይም ደግሞ እሱ የሆነ ነገር ቅር ይለዋል እንትን ይላል ተብሎ የሚባል ከሆነ ከሱ ልብሱም ሆነ እንትንም ውሃ ላይ ነከር ይደረግና ይታጠብና በዛ ያ አይንናስ የተበላው ሰውዬ ወይም ቡዳ የሚጠረጠረው ሰውዬ የተበላው ሰውዬ እንዲታጠብ ይደረጋል ማለት ነው። ይሄ ጃኢዝ ነው፣ በአሰር የመጣ ነው ማለት ነው። በሐዲስ ያለ ነው፣ ረሱልም ያስደረጉት ነው። ይሄ ሽርክ አይሆንም ነው። ወይንማ ሰበብ ነው የሚሆነው። ገባሽ? ልክ አንቺ በናዶል ምናምን እንደምትወጪው ሲህር ሲኖርብሽ ቁርቁራ ምናምን ሩቅ ያስደርገሽ እንትን እንደምትይው ማለት ነው። እና ይሄ ላይን ናስ ነው የሚሆነው። ባረከላሁ ፊክ መርሐባ ወያኩም። ወአለይኩም ሰላም ወራህመቱላህ። እንዳችሁ ተቀደሙ። ከታች ያለው ማለት በተራ እንትን ብትሉ ጥሩ ነው። እኔ ጀማል ነኝ ኡስታዝ። እሺ የኔ ጥያቄ ኡስታዝ ያው ሁለት በሬዎች የቲም ናቸው። ሁለት በሬዎች ማለት ነው። በሬ ታውቃላችሁ? በሬ አባታቸው ሙቶ ነው። ሁለት በሬ በሬዎቹ ሁለት በሬ ነበሩ። የቲም ሀቅ ናቸው። የቲም ሀቅ ናቸው በሬዎቹ። የቲም ሀቅ ናቸው በሬዎቹ። የሆነ ሰው ልጠቀምባቸው እዚህ አተገለገላችሁባቸውም ብሎ ይሰጡታል። ከሰጡት በኋላ የሰጡት ሰው የቲሞቹ ፈቃደኝነት አላደረጉም፣ አልሰጡም። የልጆቹ እናትና የወረሳት ሰውዬ ፈቃደኝነታቸውን ሰጧቸው በሮቹ እና እነዛ በሬዎች እዛ እየተጠቀሙባቸው እያለ እነዛ በሬዎች ሁለታቸውም አጣቆ የሚባል እህል አለ በገጠር አካባቢ፣ ያው ያላደገ እህል መካከለኛ ላይ ያለ እህል ነው። ጭጧን ምናምን ይኖረዋል። ያንን በልተው ድንገቱን ባልታሰበ ሁኔታ ሞቱ። ያ ሰውዬ የነዛን የቲሞች ሀቅ እንዴት አድርጎ ነው የሚመልሰው? ወይስ እንዴት አድርጎ ነው አውፎ የሚባለው? ምን ያክል የሚለው ወላሂ ያው እንግዲህ የቲሞቹን ሀቅ እነዛ የቲሞቹን የሚወከሉት ሰዎች ያ ነገር ሰውየው እንዲያንኮላኮላቸው እርሻ እንዲያለማን ያኒ ማንኮላኮል ታውቃላችሁ፣ የገጠር ሰዎች ማለት ነው። እርሻ ሲታረስባቸው እንዲለምዱ እና ለጊዜው እንዲጠቀሙባቸው ብለው እስከሆነ ድረስ ምንም ችግር የለውም። ያኒ ቀጥታ ውስጃ እስካልሰጡ ድረስ ማለት ነው። እና ወሰድ ያልሰጡትም እነዛ
ባጣቆ ሞቱ። እሺ መመለስ አለበት የለበትም ነው አሁን? መመለስ አለበት ያ ሰውዬ ነው መክፈል አለበት የለበትም? ጥያቄው ሆን ብሎ አይደለም አይደል? እንዲሞቱ ያደረገው ሆን ብሎ አይደለም። ያው መቼም የሰውዬ እየተገለገለባቸው ነው። መቼም መጥቶ በዱላ አልመታቸውም። ያው እየተሻከከ እያለ አውጥቶ ተሸለሽል ያረፈደውን እህል ሰጣቸው። ያው ድንገቱን ነው የተፈጠረው እንጂ መቼም የሚያርስበትን በሬ በዱላ መጥቶ አይገድልም። ታላበረ መቼም እኔ በውጭ ነው ያለሁት፣ እዛ አይኔ አላየም። ግን በምን አይነት ሁኔታ እንደሞቱ ይሄንን እንደዚህ ሆነ ሞቱ የሚለውን እንጂ እኔ ያለሁት በውጭ ሀገር ነው። ያው የሁኔታው እዛ ያለ ሰው ነው የሚያውቀው። ወላሂ ክፈል ለማለት ይከብዳል። እንግዲህ አሁን ይሄ ሰው ድሃ ነው የሚሆነው። ገባ ሆን ብሎ እስካላደረገው ድረስ አንድ ሌላ ቦታ ገባሁኝና ማለት ነው ኡስታዝ፣ ሌላ ቦታ ገባሁኝና ሌላ ቦታ ገባሁኝና ማለት ነው ኡስታዝ ይሰማ ሌላ ቦታ ገብቼ ሳጣይ ስጠይቀው የየቲሞቹን እንስሳት ማን ኃላፊ ሆኖ ነው የወሰደው? እንደገና ደግሞ የየቲምን ሀቅ መንካት አይቻልም። ለምን ነካስ? ሰጪዎቹስ ምን አግብቷቸው የየቲሞቹን ሀቅ የየቲሞቹን ሳያገኙ እንዴት ሰጧቸው ብሎ መለሰልኝ። እና የየቲሞቹን ሀቅ ሊመልስላቸው ይገባል አሉ። ያው ደጋግሜ ማጣራት ስለፈለኩኝ ነው። አንደኛ እዚህ ጋር ላይ ሰዎቹ ያኔ እነርሱ እንትን በሚለው መልኩ እነዛ ነገሮች መንከባከብ እንትን ማለት የቲሞቹ አቅማዳን እስከሚደርሱ ድረስ ማለት ነው። አቅማዳን አልደረሱም አይደል? ያኔ 15 ዓመት ወይም ደግሞ እንደዛ አልሞላቸውም። ያው የደረሰ ማለት ነው። ወንድሞቼ ናቸው በነገራችን ላይ እኔ ትልቅ ነኝ። እኔ ራሴ አንደኛው ነኝ። ግን እኔ ነፍስ ያወቅኩ ስለሆንኩኝ የግሌን ለዛ ለሰውዬ ምንም ሆነብህ የሚመሳው ነኝ። እኔ በአቅሜ ማለት ነው። እኔ ከልጆቹ አንደኛው ነኝ። ግን እኔ አቅመ አዳም ስለደረስኩኝ ችግር የለብኝም። የነዛ የልጆች ሀቅስ እንዴት ይታያል ነው? የልጆቹ ትናንቶቹ አፉ ለማለት ያልደረሱ አሉ፣ አቅመ አዳም ያልደረሱ አሉ። ከፍ ብለው ወደ ትዳር ደረጃ ከውስጥ 15 እስከ 16 ውስጥ ያሉ አሉ። 15 16 ከደረሱ እኮ እኔ በግሌ ችግር የለብኝም ብያለሁ። የሌላው ልጆች ሀቅ አልወጣም እንጂ በግሌ ያለውን ችግር የለውም ብያለሁ።